ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ዛሬ ደግሞ ዳጣ በክፍል 19 መጥቻለሁ ማለት ነው። ባለፈው ክፍል 18 ይዤ መጥቼ ነበር። አሁን ደግሞ 19 ሰላም እርጉዝ መሆኗ እንደታወቀ የማን መሆኑን አልተናገረችም ማለት ንገሪኝ ብለውታል። ሁሉም ጠይቀዋታል፣ ግን እሷ አልናገርም ብላለች ማለት ነው። ቤተሰብ እኔ እንጃ ይህን ግራ ገብቶኛል። ቤተሰብ ለምን እንደሆነ አቶ ደረጀ ከእርሶ ነው ያረገዘች ብዬ ተጠራጥሬ ነበር። ግን እንዴት ማለት ለፊልሙ መዳመቂያ ይሁን ወይስ እንዴት ነው? ከማን ነው ያረገሽ? እንዴት ነው ያረገሽ ብሎ ሲጠይቃት በጣም ነው ድንብርብር ያለኝ ማለት ነው። ግራ ገብቶኛል ማለት ወይዘሪት ማርታ ለሰላም ቃል ኪዳን እንድታርግላት ማለት ቃል ኪዳን ስታስር ድግስ ወይኔ ጠፋብኝ እኮ አማርኛ ቤተሰብ ድግሱን እንድሰራላት ማለት ነው። እቤት ደግሳ እንድትድራት ነግራታለች። እሷ አልፈልግም ብላለች ማለት ነው። አቶ ደረጀ ስታማክራቸው እንዴ እዚህ ቤት እኛ ቤት ሰርግ ምናምን አለ እንዴ። ምን ነው ምን ችግር አለው? አይሆንም ካልክም ችግር የለውም በቃ ዝም ብላ ተወለደው ምናምን አለችና እናስብበታለን እንማካከርበታለን ምናምን አለ ማለት ነው። በጣም ማለት እኔ እንጃ ለምንድነው እንደዛ ያለ? እኔ ግን የዳጣ እናት ትመስለኛለች ናት ብዬ ማስባለሁ ማለት ነው። አሁን በተናገረው እሷ ማለት የሆነ ሁለታቸው ማለት ባልና ሚስት እንደመሆናቸው የሚያስተዋውቅን ትንሽ ነገር አላየሁም፣ ወይም ተደብቆ ሲያወሩ ምናምን አላየሁም። እና ግራ ገብቶኛል። እንዴት ነው ማለት እንዴት ነው ታዲያ ሰላም የዳጣ እናት የምትሆነው? በየት አልፋ ነው ብዬ ለራሴ አንድ ጊዜ ጠይቃለሁና እስከ የገባችሁ ካላችሁ ኮሜንት ላይ ጻፉልኝ፣ እንዴት እንደምሆነው ኮሜንት ላይ ጻፉልኝ። እና ከዛ ደግሞ ያሳቀኝ ነገር ልንገራችሁ። እሺ ቅናታም አቢጌ ማለት ነው ማይክ በቃ ሰላምን ጠየቅሻት ምናምን ስትል ማለት ነው። በቃ ተወኝ ብላ ማለት ነው ተነስታ ሄደች። በቃ አቺ ልጅ ልታሳብሬ ነው እንዴ ምናምን ብላ ተነስታ ሄደች። ከስራ መጣ ነው እንደዛ ያለቻትና ተነስታ ሄደች። ተነስታ ስትሄድ ደግሞ ክላሷ ላይም ሄደች፣ ክፍሏ ላይ ማለት ነው። መኝታ ቤት ድረስ ሄደና እማዬ ምንድነው ጠየቅሻት? ሰላምን ከማን እንዳረገዘት ጠየቅሻት እንዴ? ምንድነው ይሄ ሁሉ እንትን በቃ እንድታቂ የሚያጓጓሽ ነገር ምንድነው? ማወቅ አለብን ምናምን አለች። በቃ እንዴት ማወቅ አለብኝ? ምን ነው ከናታ እንዳህን ፈርተሽ ነው ስትል ማን ያውቃል ሊሆንም ይችላል። አያቾች ባለጌ በጣም ነው የምትገርመው እንዴ! አስተሳሰቧ ራሱ ማለት ነው ሁሉም ክፋት ነው። በቃ ሰውስ እንደ ዳጣ ቢሆን መልካም ቢሆን ነው እንጂ ዝም ብሎ በቃ የመጣለትን ኧረ በጣም ነው የሚደብረው። ይሄን ያህል ክፋት ማሰብ በጣም ነው የሚያስጠላው ማለት ነው። እቺ አቢጌ የት ጋር እንደምትወድቅ በኋላ እኔ እንጃ ገርመኛል ማለት ነው። በጣም ነው በቃ ክፋቷን ልክ የለውም። በጣም አበዛችሁ ማለት ነው።
ይሄን ያህል ክፋት ምን ያርግላታል? ይሄን ያህል ተንኮል ለራሷም እኮ እረፍት አታገኝም። ቤተሰብ አስባችኋል? እንቅልፍ የላትም፣ በስነ ስርዓት አተኛም እኮ በቃ ክፋት ስታስብ ስትጠራጠር ስለምታደር ማለት ነው እንቅልፍ አታገኝም ማለት ነው። ሰላማዊ እንቅልፍ የላትም ማለት ነው። ከሰው ጋር አትስማማ። ከዛ ዳጥዬ ደግሞ ከናታን ጋራ በቃ እንዴ ምን ነው እንደባለፈው እንሆን በቃ እኔ ደብሮኛል ምናምንና ይቅርታ አረግሽልኝ ምናምን ስላት ለምኑ ለመሰጁ ነው በቃ እርሳው በቃ ምናምን አለችና መልሶ ደግሞ ይቅርታ አደረግሽልኝ እንዴ አሁን እርሳው ያልኩ ደግመህ ይቅርታ አደረግሽልኝ ብለህ ጠይቀኛለህ ምናምን ብላ ተናገረችውና በቃ እሺ ብሎ በቃ ና ጋብዘኝ ምናምን ብላ ይዛው ሄደች። እንዴ ብር የለኝም ከየት አመጣለሁ እኔ እኮ ተማሪ ነኝ አላት። ችግር የለውም ና እንሂድ ብላ ወሰደችው። ብቻ ጋብዘኝ ብላ ወሰደችውና ሄደው ተጋባብዞ ምሳ በልተው ምናምን እየመጡ እያለ እቺ አረመኔ ሆነች አቤጌ መጣች ማለት ነው። ስታያችሁ በጣም ደሞ አነፍልት ያላት በጣም ተናዳለች። ናታንዬ የኔ ወድ እንዴት ነህ ብላ ምናምን ሳመችውና እንዴት ነሽ ምናምን ብሎ ስም ሰላም ብሏታል። ከዛ እሱን ለቀቅ ብሎ ቦታ ሲሄድ ማለት ነው አንቺ እንዲያርክሽ ነበር ምሳ እየበላን ነው ናታን የኔ ብቻ ነው በቃ ኮስትራቅ ያላልኩሽም ምናምን ስትላት ይሁን ያ እንዴ ከሱ ግን አረቀም እንዳታስቢ ምናምን በህይወት መኖር አትፈልጊም ብላ ተናዳ መንጭቅጭቅ ብላ ሄደች ማለት ነው። አይገርማም ቤተሰብ በጣም ነው ቅናቷ ልክ የለውም። በጣም ነው የሚያስጠላው ማለት ነው። ከዛ ቤት ላይ ሄደ ደግሞ ናታን ማለት ነው ሰላም ጠርታ ማለት ነው ናታንዬ እኔ ወድ እና ምናምን ብላ ቁጭ ብላ ያወራችሁ ደስ ብሎኛል አላት። ለምኑ ስለ አረግሽ ነው እሺ አመሰግናለሁ የኔ ወድ እና ምን አለችውና እና ስላረግሽ ደስ ብሎኛል ብቻ ነው የምትለኝ ከማን ነው እንዴት ነው አትለኝም እንዴ እኔ ማርገዝሽ ነው ለኔ ማርገዝሽ በቂ ነው እኔ ስለማን ነው ከየት ነው ምናምን አንቺ ነው የምታውቂው ላንቺ ነው የሚመለከትሽ ምናምን አላትና እሺ ግን ከዳጣ ጋር አወራችሁ ታረቃችሁ በጣም ኮደብሯታል ማለት ነው። አዎ አብረን ነው የነበርነው ምናምን ስላት ጠበቅ አርገህ ያዝ እሷ ምንም ማለት ተንኮል የላትም ምንም ነገር አታውቅም እንዴት ብለህ እንደምትናገር ራሱ አታውቅምና አትያዝላት ብዙ ምናምን ችግር የለውም ግን እቺ አቤጌ ጋር ለዳጣ ማስቀናት ብለክ ጠጋ የምትላትን ነገር አታወጣም ተዋለችው። እውነቷን ቤተሰብ በጣም ነው ማለት በኋላ በጣም ችግር ይዘለት ይመጣል ብዬ አስባለሁ ማለት ነው። ምን ስትሉ አሁን እሷ ፊት ሰጥቶኛል ብላ እንትን እያለች ነው እየተጠጋች ነው። በኋላ ደግሞ ስርቃት ምን እንደሚፈጠር አስባችኋል? በጣም ከባድ ነው የሚሆነውና ካሁኑ ከጅምሩ ቢርቃት ፊት ባይሰጣት ብዬ ነው ማስበው ማለት ነው። ከዳጣ ጋር ለመኖር ከፈለገ ለመቀጠል ከፈለገ ፍቅር እስኪይዛስ መጠበቅ ነው እንጂ ማስቀናት ምናምን አያስፈልግም ማለት ነው። እና በቀጣይ ክፍልስ ምን ይፈጠር ይሆን? ለዛሬው የነበረ ይሄን ይመስል ነበረ ማለት ነው። በቀጣይ በአሪፍ ቪዲዮ እስከምንገናኝ ደግሞ ሰላም ለእናንተ ይሁን። ባይ ባይ።